ሀገራችን ኢትዮጵያ በርካታ ብሔር ብሔረሰቦች የሚገኙባት ሲሆን የየብሔረሰቦቿ ወርቃማ ቱባ ባህላዊ እሴቶች ደግሞ ድምቀቶቿ ናቸው። በማዕከላዊ ኢትዮጵያ ክልል የጠምባሮ ብሔረሰብ ቱባ ባህሎች መካከል ባህላዊ የአስተዳደር እርከን ኮሮፍራ ወይንም እሪወማ፣ ባሌወማና ላሂወማ የተሰኙ ባህላዊ የንግስና ማዕረጎች ተጠቃሽ ስለመሆናቸው ከብሔረሰቡ ባህል አዋቂ ሽማግሌዎችና ከብሔረሰቡ የባህል ሰነዶች ያገኘናቸው መረጃዎች ያመለክታሉ። ታዲያም ይህ ባህላዊ የመሪነት ስልጣን ከአንዱ ወደ ሌላው የሚሻገረው የብሔረሰቡ ተወካይ የባህላዊ አስተዳደር መሪዎች በሞት ሲለዩ ብቻ ነው። እኛም በዚሁ መሰናዷችን በጠምባሮ ልዩ ወረዳ ተገኝተን የብሔረሰቡን ባህላዊ የላሂወማ የስልጣን ሽግግር ስርዓትን በማስመልከት ያሰናዳነውን መሰናዶ ልናስቃኛችሁ ወደናል። ጠምባሮ ከጥንት ጀምሮ የራሱ የሆነ ባህል፣ የራሱ የሆነ ቋንቋ፣ የራሱ የሆነ ታሪክ ያለበት ኩሩ ብሔረሰብ ነው። ይህ ብሔረሰብ የራሱ የሆነ ባህላዊ አስተዳደር እርከን አለ። ይህ ማለት ምን ማለት ነው? አንደኛ ቀዳሚው የግንባር ቀደሞቹ ባህላዊ አስተዳደሮች ባሌወማ፣ ኮሮፍራ ወይም እሪወማ እና ላሂወማ ተብሎ ይታወቃሉ። ከዛ በኋላ ቀጥሎ ደግሞ ባህላዊ አስተዳደሩ እንደ መንግስት ምክር ቤት የተዋቀረ ነው። የራሱ የሆነ ስራ አስፈጻሚ አለ። የጠምባሮ ባህላዊ አስተዳደር አወቃቀር ከቤተሰብ ወይም ከጎሳዎች እየተወከለ ነው የሚመጣው። ይህ ማለት ምን ማለት ነው? በጠምባሮ እስከ 70 የሚደርሱ ቤተሰቦች ወይም ጎሳዎች አሉ። ስለዚህ እያንዳንዱ ጎሳ የራሱ የሆነ መጋባን ይሹማል። ይህ መጋባ ከተሰበሰበ በኋላ ቶቤ ነው የሚባለው። እንደ መንግስት ምክር ቤት ማለት ቶቤ ማለት አጠቃላይ የጠምባሮ ህዝብን የሚወክል የመጋባዎች ስብስብ ማለት ነው። እነዚህ መጋባዎች አደረጃጀት አለ። ይሄ ወደ ላይ ከመምጣቱ በፊት በእያንዳንዱ ቤተሰብ ውስጥ መጋባዎች ይሾማሉ። መጋባዎች ሲሾሙ መጋባ አለ፣ ምትክል መጋባ አለ ታች። እንደገና ስራ አስፈጻሚ አምስት